ለ10 ዓመት የሚቆይ የኢትዮጵያ ቪዛ በ$10,000 ክፍያ ለመስጠት የሚያስችል ደንብ በስራ ላይ ውሏል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ ለመሆኑ ለ10 ዓመት የሚቆየው የኢትዮጵያ ቪዛ ምን ይመስላል? በ$10,000 ክፍያ ለመስጠት የሚያስችል ደንብ ስራ ላይ መዋሉ እየተነገረ ይገኛል። ከዚህ ጋር በተያያዘ ያስተናዳነው ዘገባ አለ፣ ወደ እናንተ እናደርሰዋለን። ዘገባውን እስከ መጨረሻው እንድትከታተሉ በአክብሮት ጋብዘናል። አብራችሁን ቆዩ። ይህ ዜና ፕላስ ነው። መደበኛ ፓስፖርት ለሚፈልግ አመልካች 50,000 ብር በመክፈል ቤት ለቤት አገልግሎት በ2 ቀናት ውስጥ እንዲያገኝ የሚያስችል ደንብ ስራ ላይ መዋሉ ተገልጿል። ደንቡ ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ ጎልደን ቪዛ በ10,000 ክፍያ ማግኘት የሚያስችል አሰራርም በውስጡ ይዟል ተብሏል። ዘገባው የኢትዮጵያን ኢንሳይደር ነው። ከዜና ፕላስ ወደ እናንተ እንደሚደርስ ተስፋ አድርገን እንደሚከተለው ዘገባውን አሰናድተናል። ይህን አሰራር ለመጀመሪያ ጊዜ ተግባራዊ ያደረገው የካቲት 17 2018 ጀምሮ በስራ ላይ የዋለው የኢሚግሬሽንና የዜግነት አገልግሎት የክፍያ ደንብ ነው። የሚኒስትሮች ምክር ቤት በዚህ ደንብ ላይ ውይይት አካሄዶ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮም ተግባራዊ እንደሚደረግ በሙሉ ድምጽ የወሰነው ባለፈው ታህሳስ ወር ባካሄደው መደበኛ ስብሰባ ላይ ነበረ። የኢሚግሬሽንና ዜግነት አገልግሎት ተቋሙ ለሚሰጣቸው የተለያዩ አገልግሎቶች የክፍያ ተመኖችን የሚመነዝረው ወይም ደግሞ የሚዘረዝረው ይህ ደንብ በ4 ዓመት ውስጥ ለሶስተኛ ጊዜ እንዲሻሻል የተደረገ ነው። የአሁኑ ማሻሻያ የተደረገው ሐምሌ 2016 የወጣው ደንብ አተገባበር ላይ የታዩት ክፍተቶችን ለማሻሻል ነው። እንዲሁም የውጭ ዜጎች የማይንቀሳቀስ ንብረት እንዲያፈሩ የተደነገገው አዋጅ ተግባራዊ ለማድረግ እንዲያስችል እንደሆነ በወቅቱ ተገልጿል። በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅድ አዋጅ በዚህ ፓርላማ ላይ ጸድቋል። የውጭ ዜጎች የማይንቀሳቀስ ንብረት በባለቤትነት ለመያዝ $150,000 ሊመድቡ ይገባል ተብሏል። ኢትዮጵያን ኢንሳይደር በተመለከተው አዲሱ ደንብ ላይ በ2 እና በ5 ቀናት ውስጥ ለሚሰጡ የመደበኛ ፓስፖርት አገልግሎቶች ሲጠየቅ የነበረው ከ5,000 እስከ 25,000 የሚደርስ ክፍያም ሳይለወጥ ቀጥሏል። ሆኖም ወደ መደበኛ ፓስፖርት በልዩ አገልግሎት ለማግኘት የሚፈልጉ ተገልጋዮች ከ40,000 ብር እስከ 50,000 ብር በመክፈል የሚጠበቅባቸውን ክፍያ ካከናወኑ በኋላ በአዲሱ ደንብ ላይ እንደሚመለከተው ከሆነ በደንቡ ላይ ፕሪሚየም በሚል ለተሰየሙ አገልግሎቶች 40,000 ብር የሚከፍል ተገልጋይ መደበኛ ፓስፖርት በ6 ሰዓት ውስጥ ማግኘት እንደሚችል ተገልጿል። በቤት ለቤት አገልግሎት መደበኛ ፓስፖርት በ2 ቀናት ውስጥ ማግኘት የሚፈልግ ተገልጋይ እስከ 50,000 ብር በመክፈል አገልግሎቱን በሚገባ ያገኛል ማለት ነው። ከሐምሌ 2016 ጀምሮ በስራ ላይ የቆየው ነባሩ የክፍያ ደንብ በልዩ አገልግሎት የሚሰጥ ባለ 32 ፓስፖርት የክፍያ መጠን 35,000 ብር ነበረ። በተለያየ ምክንያቶች የተቀመጠው ይህን ክፍያ መፈጸም ለማይችሉና የጤና ችግሮች ላለባቸው በጤና ችግር ምክንያት ተቋሙ መድረስ ለማይችሉ ተገልጋዮች በዚህ ምክንያት እንግዲህ ተቋሙ ቤት ድረስ ቤት ለቤት በመምጣት ለተገልጋዮች ያቀርባል። መደበኛው ክፍያን በመክፈል በልዩ ሁኔታ የሚስተናገዱበት አሰራር ተዘርግቶ ተግባራዊ እንደሚሆን በነባሩ ደንብ ላይ ተመልክቶ ነበረ። አዲሱ ደንብ ይህን አሰራር በሁለት ከፍሎታል። የመጀመሪያው በአሰራር በልዩነት አገልግሎት፣ ለምሳሌ የተቀመጠውን ክፍያ መክፈል የሚችሉ ነገር ግን ጤና ወይም የጤና ችግር የሌለባቸው ግን ተቋሙ ድረስ መምጣት የማይችሉ ተገልጋዮች፣ ለምሳሌ በሰዓት እጥረት በትልልቅ ተቋም ኃላፊነት መሪነት ላይ ያሉ ሰዎች መድረስ ለማይችሉ ሰዎች በአጠቃላይ ተቋሙ ቤታቸው ድረስ መጥቶ አገልግሎቱን ይሰጣቸዋል። እነዚህ ተገልጋዮች ተገቢውን የልዩ ክፍያ አገልግሎት በመክፈል ባሉበት ቦታ አገልግሎቱን ማግኘት እንደሚችሉ በአዲሱ ደንብ ተደንግጓል። በአንጻሩ ደግሞ በጤና ችግር ምክንያት ወደ ተቋሙ መምጣትም ሆነ የልዩ አገልግሎት ክፍያ መፈጸም ለማይችሉ ተገልጋዮች ደግሞ የመደበኛ አገልግሎት ክፍያ ብቻ በመፈጸም ተቋሙ ባሉበት ቦታ አገልግሎቱን እንዲያገኙ እንዲደረግ በአዲሱ ደንብ ላይ ሰፍሯል። እንግዲህ አሁን ካለው ዘመን ካለው ቴክኖሎጂ ካለው የአገሪቱ ነባራዊ ሁኔታ አንጻር ተገቢ ነው።
በውጭ ሀገር ለሚሰጥ የመደበኛ ፓስፖርት አገልግሎት የሚጠየቁ ወይም ደግሞ የሚጠይቁ ዜጎች ለመደበኛው አገልግሎት መክፈል የሚጠበቅባቸው $200 እንደሆነም በደንቡ ላይ ተቀምጧል። ፓስፖርታቸውን ለማደስ በበይነ መረብ ወይም ኦንላይን የሚገለገሉ ተገልጋዮች በበኩላቸው $250 መክፈል ይጠበቅባቸዋል። ከሀገር ውጭ ሆኖ ፓስፖርት በአስቸኳይ ለማግኘት ለሚጠይቁ ዜጎች በአዲሱ ደንብ የሚጠየቀው ክፍያ $300 ነው። ይህን የአስቸኳይ አገልግሎት በበይነ መረብ ለሚጠይቁ ተገልጋዮች ክፍያ ወደ $350 ከፍ ይላል። የይለፍ ሰነድ ወይም ደግሞ ሊኤስ ፖሴ ለማግኘት የሚፈልጉ ተገልጋዮች ወይም የሚያመለክቱ ተገልጋዮች $150 መክፈል እንደሚገባቸው የተደነገገው አዲሱ ደንብ ጊዜያዊ የመኖሪያ ፈቃድ ለሚጠይቁ ጥገኝነት አመልካቾች መደበኛ ክፍያ $500 እንደሆነ አመልክቷል። በ2 ቀን የሚያልቅ የጥገኝነት ጊዜያዊ መኖሪያ ፈቃድ የሚጠይቁ ደግሞ እስከ $1000 ነው። ለ5 ዓመታት የሚቆይ የመኖሪያ ፈቃድ ለማግኘት የሚጠይቁ ዜጎች ክፍያ ደግሞ የውጭ ዜጎች ማለት ነው ቀድሞ ከነበረበት በ3 እጥፍ ጨምሮ በአዲሱ ደንብ $3000 ገብቷል። ይህንኑ አገልግሎት በአስቸኳይ ማለትም በ1 እና በ2 ቀናት ውስጥ ለማግኘት ከፈለጉ ደግሞ $4000 እና እስከ $4500 እንዲከፍሉ ይገደዳሉ ማለት ይጠይቃሉ። በሐምሌ 2016 የወጣው ነባሩ ደንብ ለ1 ዓመት የሚያገለግል ጊዜ የመኖሪያ ፍቃድ ለማግኘት የሚጠይቁ ዜጎች $500 ብቻ በአዲሱ ደንብ ከመኖሪያ ፍቃድ ባሻገር ለ21 ዘርፎች የሚሰጥ የቪዛ አይነት የክፍያ መጠን ዝርዝር ይዟል። ለኢንቨስትመንት አመልካች የሚሰጥ ቪዛ ከ1 እስከ 5 ዓመት ድረስ ባለው ቆይታ ተከፍሎ የሚያልቅ የክፍያ ተመን አለው። በደንቡ ላይ ተቀምጧል። እነዚህ አመልካቾች እንግዲህ ለ1 ወር $60፣ ለ3 ወራት $150 እንዲሁም ለ6 ወራት $250 ይጠይቃሉ። አመልካቾች ለ3 ዓመት ቪዛ $2000 ክፍያ የሚጠየቁ ሲሆን 5 ዓመት የቆይታ ጊዜ ላለው ቪዛ ደግሞ $4000 ለመክፈል የሚጠበቅባቸውን ክፍያ በአዲሱ ደንብ መሰረት እንዲከፍሉ ይገደዳሉ። ቤት የሚገዛ የውጭ ሀገር ዜጋ እስከ 5 ዓመት የሚቆይ ቪዛ በተመሳሳይ ክፍያ $4000 ማግኘት ይችላል። የቪዛ የ3 ዓመት ብቻ ከሆነ ቪዛው የ3 ዓመት ክፍያ ብቻ ከሆነ መጠኑ $2000 እንደሚሆን በአዲሱ ደንብ ላይ ተቀምጧል ማለት ነው። ለ10 ዓመታት የሚያገለግል የኢትዮጵያ ወርቃማ ቪዛ የሚፈልጉ አመልካቾች በበኩላቸው አገልግሎቱን ለማግኘት $10000 መክፈል ይጠበቅባቸዋል። ይህ የክፍያ መጠን በወቅታዊ መደበኛ የባንክ ምንዛሬ ከ1.5 ሚሊዮን ብር በላይ ነው። የወርቃማ ቪዛ ባለቤት ቪዛቸውን በመደበኛ አገልግሎት ለማራዘም $10000 እንዲሁም ጊዜውን ለማራዘም እስከ $12500 መክፈል እንደሚገባቸው በአዲሱ ደንብ ላይ ሰፍሯል። እነዚህን አገልግሎቶች የሚሰጡ የኢሚግሬሽንና የዜግነት አገልግሎት በዘንድሮ በጀት ዓመት 3 ወራት ካገኘው 10.5 ቢሊዮን ብር ገቢ ውስጥ ትልቁን ድርሻ የሚይዘው ከቪዛና ተያያዥ አገልግሎቶች የሚሰጠው ወይም ደግሞ የሚሰበሰበው እንደሆነ ባለፈው ዳር አስታውቆ ነበረ። ዘገባውን ያሰናዳው ኢትዮጵያን ኢንሳይደር ነው። ከኢትዮጵያን ኢንሳይደር ያገኘናቸውን ዘገባዎች እናንተ ጋር በሚገባ ድረስን አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ይህ ዜና ፕላስ ነው። ለዕለቱ የነበረን መረጃ ቪዛን የተመለከተ ያቀረብነው መረጃ ይህን ይመስላል። አበቃን። ዜና ፕላስ ይመቻችሁ። ስለምትከታተሉ እናመሰግናለን። ሰናይ ጊዜ